ተስፋ አደርጋለሁ። ኢየሱስ ክርስቶስ በመጀመሪያ ማን ነው የሚለውን ሀሳብ ስናነሳ ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው ፍጡር ሳይሆን ራሱ የቃላት ሁሉ ባለቤት የሆነው ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስበው ይህንን ጥያቄ እንደጠየቃቸው ሁላችንም እናስታውሳለን። ሰዎች እኔን ማን ይላሉ? ሰዎች እኔን ማን ይላሉ? እና ይህንን ጥያቄ ለሐዋርያት በጠየቁ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ መልሰው ነበሩ። አንዳንዶች ኤልያስ ነው፣ አንዳንዶች ዮሐንስ ነው፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል ብለው ለክርስቶስ መልሰውለት ነበር። ከዛ በኋላ ግን ክርስቶስ ደግሞ ያንኑ ጥያቄ ለራሳቸው ለሐዋርያት ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ? ጠየቃቸው። የዚህ ጊዜ ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መለሰለት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው። በዚህች ዓለትነት ላይ ቤተክርስቲያናችን ተመስርታለች። ይህን መልስ ከመለሰ በኋላ ጴጥሮስ ክርስቶስ ዝም አላለም። ጴጥሮስ ይሁድና ክቡርና እስመ ዘኢከሰተለ ከዘሥጋ ወደም አላ ዘበሰማያት ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር ሳይሆን በሰማይ ያለ አባቴ ነው። ከዛስ በኋላ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔ ትታነጻለች፣ የገሃነም ደጆችን ደግሞ አይችሏትም አለ። ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው እንዳለ ቅድም እያወራን አቁመናል። ክርስቶስን አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። እዚህ ጋር በጣም ትልቅ ነገር ልናስተውል ይገባል ጋይስ፣ በጣም ትልቅ ነገር። ማንኛውም ሰው ነገረ ክርስቶስን ሲያብራራ በተመሳሳይ ትምህርተ ሥላሴን በደንብ ሊረዳ ይገባል። ትምህርተ ሥላሴን ያልተረዳ ሰው ነገረ ክርስቶስን በቅጡ እንኳን እንዲህ ነው ብሎ መናገር አይችልም። ትምህርተ ሥላሴ ላይ ሁልጊዜም ስህተት ያለበት ሰው ነገረ ክርስቶስም ላይ ነገረ ድህነት፣ ሁሉም የትምህርት ክፍል ላይ በአጠቃላይ ስህተትን ይሰራል። ቅዱስ ጴጥሮስ የመለሰለት ምላሽ ያ ነበረ። በጣም ድንቅ ምላሽ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። ያው አንተ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነህ ማለቱ ነው። እና ክርስቶስ ይህን ምላሽ ከጴጥሮስ ከተቀበለ በኋላ ጸጥ አላለም። ክርስቲያኖች ክፍሉን በደንብ ስታነቡት ጴጥሮስ ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ ካለ በኋላ ጴጥሮስ አንተ አለት ነህ፣ በዚህች አለትነት ላይ ቤተክርስቲያን ትታነጻለች፣ የገሃነም ደጆችም ደግሞ አይችሏትም እንዳለው እንመለከታለን። እና በዘመናችን ክርስቶስ የእግዚአብሔር ልጅ እግዚአብሔር ሆኖ ሳለ፣ የአምላክ ልጅ አምላክ ሆኖ ሳለ ሰዎች በምን እሳቤ ነው ከባህሪው ዝቅ አድርገው አንዳንዶች እንደ ፍጡር፣ አንዳንዶች እንደ ነቢይ፣ አንዳንዶች ደግሞ እንደ አማላጅ አድርገው የሚመለከቱ ስንል ምክንያቱም የዚች ቤተክርስቲያን ልጅ ስላልሆኑባቸው። ሰዎች የዚች ቤተክርስቲያን ልጅ ካልሆኑ ክርስቶስን ሊያውቁት አይችሉም። ምናልባት ክርስቶስ ኢየሱስን ስሙን ደጋግመው ሊጠሩት ይችላሉ። ነገር ግን ክርስቲያኖች 100% ሁላችንም እርግጠኛ ልንሆንበት የሚገባው ትልቁ ሀሳብ እንደሆነ መሰላቸው የዚች ቤተክርስቲያን ልጅ ያልሆነ በአጠቃላይ ክርስቶስን ልክ እንደ ጴጥሮስ ሊያውቀው ሊረዳውና ሊመሰክርለት አይችልም። ለመሆኑ አሁን ቅድም ፓስተር ሲያነሳ እንደነበረው መካከለኛ የሚለው ሀሳብ ምን ማለት ነው? እርግጥ ነው በመጽሐፍ ቅዱሳችን ላይ አለ። መካከለኛ የሚለው ሀሳብ ግን ምን ማለት ነው? እንዲህ አይነቱ ቃል ለክርስቶስ ይቀጸላል? በመጀመሪያ ቃሉስ እንደው ምን አይነት ትርጉም ነው ያለው? አሁን በጣም ብዙ ወንድሞቻችን እንደሚሰጡት ከምልጃ ጋር ተያይዞ ከልመና ጋር ተያይዞ የሚቀርብ ኮንሰፕት ነው ያለው። በፍጹም ኮንሰፕቱ ሐሳቡ እንደዛ አይደለም። ክርስቲያኖች ኦፍ ኮርስ ክርስቶስ የአዲስ ኪዳን ሊቀ ካህናችን ነው። ክርስቶስ አስታራቂያችን ነው። በነገራችን ላይ ቤተክርስቲያናችን ክርስቶስ ኢየሱስ የአዲስ ኪዳን ሊቀ ካህናት እንደሆነ በደንብ አድርጋ ታስተምራለች። አስታራቂያችንም ጭምር እንደሆነ ከማን ጋር ነው ያስታረቀን? ከባህሪ አባቱ ከአብ ከራሱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር። ክርስቶስ የሰው ልጅ ለዘላለም አስታርቆታል። አንድ ጊዜ በመስቀሉ ላይ ባፈሰሰው ደም በዛ በከፈለው ቤዛነት ለዘላለም የሰው ልጅ ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆታል። መካከለኛ ስንል ምን ማለት ነው ስንል መካከለኛ ስንል ክርስቲያኖች ፍጹም ሰው ፍጹም አምላክ መሆኑን የምናጠይቅበት ሐሳቤ ነው። ለዛም ነው ሐዋርያው ሲናገር
በእግዚአብሔርና በሰው ልጅ መካከል አንድ መካከለኛ አለ፣ እርሱም ደግሞ ክርስቶስ ኢየሱስ ነው ብሎ ያስቀመጠው ለዛ ነው። ምን ማለት ነው ስንል ከሶስቱ ቅዱስ አንዱ ቅዱስ ወልድ እርሱ ፍጹም አምላክም ነው ፍጹም ሰው ነው። ለምሳሌ እናንሳ። ለምሳሌ እግዚአብሔር አብ እርሱ አምላክ ብቻ ነው። ለምሳሌ እግዚአብሔር መንፈስ ቅዱስ እርሱ አምላክ ብቻ ነው። እኛ ሰዎች ብቻ ነን። በእኛና በእግዚአብሔር መካከል ያለው መካከለኛ እርሱ ክርስቶስ ኢየሱስ የአዲስ ኪዳኑ ሊቀ ካህናት ፍጹም አምላክ ነው ፍጹም ሰው ነው። ልክ ቅዱስ ቄርሎስ እንደሚለው ማለት ነው ብረትን ወስዳችሁ ከእሳት ክተቱት ያ ብረት እሳትም ብረትም ነው ብሎ ይሄ ፍጹም አምላክ ፍጹም ሰው የሚለውን ሐሳብ እንደተረጎመ ሁሉ ኦፍኮርስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ መካከለኛ ነው ብላ ቅዱስ ቤተክርስቲያናችን ታስተምራለች። ነገር ግን ክርስቶስ ልክ ቤተክርስቲያናችን እንደምታስተምረው ቅዱሳን ምልጃን እንደሚያቀርቡት ምልጃን ያቀርባል ግን የሚል ኮንሰፕት አይደለም ያለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የክህነትን ስራ የክህነትን አገልግሎት ሰርቷል ማለት ነው። የምልጃን ስራ እሱ ነው አንድ ጊዜ። ስለዚህ አሁን አንተ ስትናገር መካከለኛ ነው ብላል ምን ለማለት ነው ታዲያ? ፓስተር ቆይ አዳምጡኝ፣ ችግር በኋላ ያው ያዳምጡ ነው። አንድ ሰዓት ሙሉ አዳምጫለሁ። ምንድነው ታዲያ መካከለኛ ነው ካልክ መካከለኛነቱ ጥቅሙ ምንድነው ነው? መልካም ጥቅሙ ምኑ ጋር እንደሆነ ላሳይ። ለምሳሌ ፓስተር በቃ አሁን ማይክል ሚውት እንዳታረግ። ለምሳሌ ያክል ምሳሌ ልስጥ፣ ልዩነቱ ምን ማለት እንደሆነ ሐሳቢው ምን ማለት እንደሆነ በደንብ አድርጌ ላሳይ። ለምሳሌ ፓስተር አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ፓስተር አምናለሁ። እርግጠኛ ነህ ታምናለህ ፓስተር? አምናለሁ። እሺ እሺ ኢየሱስ ክርስቶስ ለአንተ ምንድን ነው? አሁን እነዚህን ማቀርባቸው ጥያቄዎች ሁላችሁም ቆይ ማቀርባቸው ጥያቄዎች ክርስቲያኖች ፓስተር ሶፊ እየፈተሽ ምናምን አይደለም። እሺ የፓስተርዬን መረዳት እንመለከትና ከዛ በኋላ የፈለገስ ሐሳብ ምን ያክል መጽሐፍ ቅዱስ ነው የሚለው አንድ ላይ አብረን ቆይ ግድ የለም። አሁን የጠየቁ መካከለኛው ስለሆነ ቆይ መካከለኛነቱን ጠይቄሃለሁ፣ እሱን እናውራና ከዛ ደግሞ ወዴት ታዲያ ትሄዳለህ? ስለጠየኩ ጥያቄ ሳነሳብህ ከተቸገርክ ተቸግሬያለሁ፣ ጥያቄው ትንሽ ቀይረው። ካልተቸገርክ ደግሞ መካከለኛ ነው ስትል ምን ማለት ነው? መካከለኛ ነው ስንል አማላጅ አይደለም። መካከለኛ ነው ስንል አስታራቂ አይደለም። መካከለኛ ነው ስንል ምንድነው ብዬ ጠይቁኝ። ቆይ ልንመጣ ነው። በአብ በወልድ በመንፈስ ቅዱስ ታምናለህ ካልኩ በኋላ የሆኑ ሐሳቦችን በታትነን ግን አይደለም ማለት ያለብን ፓስተር። ለምንድን ነው ይሄን ሐሳብ ያነሳነው? እሱ ጥያቄ ውስጥ ምን አስመጣ? ከዛ የኔን ደግሞ መረዳት ከፈለክ የኔን መረዳት ልክ ነው። ቆያ እንደ አዳምጥ። ካላዳመጥክ እንዴት ነው የሚሆነው? እንደ ካልሰማ እንዴት ነው መነጋገር የሚቻለው? ይቅርታ ፓስተር፣ ይቅርታ አድርጌልሃለሁ። የጠየኩ መካከለኛ ምን ማለት ነው ታዲያ? ጥቅሙ አስታራቂ ነው? አማላጅ ነው? ምንድነው? በመካከለኛነቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ጠቅሰህ በሰውና በእግዚአብሔር መካከል መካከለኛ የሆነው ሰው የሆነው ክርስቶስ ኢየሱስ ነው አልክ። ኦኬ which is good። እንደሱ ከሆነ ደግሞ ልክ እንዳልከው ማናቸው እሳትም ብረትም ነው ብለው እንዳሉት ሰው ፍጹም አምላክ ነው። ስለዚህ ብለህ ነገርከን። ምንድነው ነው መካከለኛ ማለት? ከዛስ የክህነትን ስራ ሰርቶ ነበረ ብለሃል። ያንን አስረዳ። ምንድነው ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ ነኝ። የኔን ደግሞ ከፈለክ የአንተ ደግሞ አሁን ደግሞ ለአንተ ጥያቄ አለኝ። እባክህ ፓስተርዬ ልክ እኔ ፍቃደኛ ከሆንክ ብዬ እንዳልኩኝ እንደዛ ብለህ ጠይቀኛለህ፣ መልስልሃለሁ። የኔን ደግሞ አረዳድ ግን መጀመሪያ ሰማይ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልይለታለሁ። አሁን አእምሮ እንድትቆጣጠር፣ አንደበቱ እንድትቆጣጠር፣
የሚናገረውን ነገር ሁሉ እንድትቆጣጠረው እንድትገልጥለት በኢየሱስ ክርስቶስ ስም ጸልያለሁ። የተጠየቀውን ብቻ እንዲመልስ ወደዚህ ወደዛ የሚወስደው አንዳች ነገር እንዳሆን አሁን ተቆጣጠርኩት። አሁን ቀጥል። ማሽን ይመስላችኋል አንዳንድ ሰዎች። ማይክ ክፍት ነው እንዴ? ይቅርታ። አሁን ያነሳናቸውን ሀሳቦች በደንብ በስፋት ነገር ግን ምናለ መሰለህ ፓስተር፣ አሁን የምናወራው ከሶስቱ ቅዱስ አንዱ ስለሆነው ስለ ክርስቶስ ነው። ስለዚህ ሰዎች በዚህ ላይ ያላቸው መረዳት በደንብ በስፋት ልናገኝ ይገባል። ለምሳሌ እንበልና ምሳሌ ልስጥ ፓስተርዬ፣ እግዚአብሔር የለም ብሎ የሚያምን ሰው ቢኖር ለዛ ሰው ጴጥሮስና ጳውሎስ በጥላቸው ድውያን እንደፈወሱት ነግረው ለዛ ሰው ምንም የሚጠቅመው ነገር የለም። በመጀመሪያ አብረው ያልተጓዝከው አንድ ምዕራፍ አለ። ያ ደግሞ ምንድነው? ሀልዎተ እግዚአብሔር ማለት ነው። ስለዚህ ለምሳሌ እኔ በአብ በወልድ በመንፈስ ቅዱስ አምናለሁ። ፓስተር ቅድም ስናነሳ እንደነበረው አንተም ደግሞ በአብ በወልድ በመንፈስ ቅዱስ ታምናለህ። ኦኬ። ስለዚህ የሆነ ፓርት ላይ ተለያይተናል። ያቺን ነገር ደግሞ አንተም እኔም ፊክስ ልናረጋት ይገባል። አሁን ያነሳው በጣም አሪፍ ሀሳብ ነው። ነገር ግን በመጀመሪያ በአብ በወልድ በመንፈስ ቅዱስ ማመንህ እንዳለ ሆኖ ከዛ በኋላ ደግሞ እሱ በደንብ በስፋት አድርገህ ከኛ ጋር ልታወራ ይገባል። ወሰና እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ቤት ነው የገባት። እንኳን ደህና መጣሽ። እዚህ ጋር ያለው ወንድማችን በበር ነው እንዴ? ፓስተር ነው በበር እኮ ነው የገባችው። እሺ ፓስተር፣ በአብ በወልድ በመንፈስ ቅዱስ ታምናለህ? አሁን ጸልዬልህ ጻፉለት። ወደ አይምሮ እንድትመለስ እያላችሁ ጻፉለት። ወደ አይምሮ እንድትመለስ ጸልዬልህ ተመለስ። ታምናለህ? የጠየኩህን ለምን አትመልስም? አንተ መጀመሪያ የጠየኩህን ለምን አትመልስም? መጀመሪያ አብረን ነው የምንወያየው። ጥያቄውን መልስ። በቃ ይኸው እኔ እያሰመርኩ እየተከታተልኩ ነው። በቃ አረብሻችሁ። እሺ ፈለገ፣ ከአንተ ጋር እንገናኛለን በኋላ። ችግር የለውም። እሺ አሁን ጸልዬልህ መካከለኛውን ደግሜ እነግርሃለሁ። ቆይ አዳምጠኝ። መካከለኛ ከብዶሃል። ጥያቄው ከብዶሃል። ልቀይር ሀሳብ እኔ የምልህን አንድ ጊዜ አዳምጠኝ። ልቀይር አንድ ጊዜ እባክህ ወንድሜ፣ ሀሳብ ቆይ አዳምጠኝ እባክህ። ዲያቆኑ ፈለጋትናቴስ እባክህ፣ ስለምን የጠየቀውን ጥያቄ አትመልስም? እባክህ እንደው እባክህ። እሺ ፓስተር፣ መካከለኛ ምን ማለት እንደሆነ አሁን መልስላል። ሁላችሁም አዳምጡ። ከዛ በኋላ ከጨረስኩ በኋላ ወንድማችን ፓስተር ሶፊ በአብ በወልድ በመንፈስ ቅዱስ ማመን አለማመኑን ከዛ በኋላ በትምህርተ ሥላሴ ዙሪያ ያለውን ደግሞ መረዳት በመጽሐፍ ቅዱሳዊ ማስረጃ ደግሞ እንጠይቋለን። አሁን ጸጥ ብለህ ታደምጠኛለህ። መካከለኛን አብራራልሃለሁ። ከዛ በኋላ ወደፊት ተመጣጣችን ማረጋችን በፊት እኮ እስኪጨርስ አዳምጠኛ ፓስተር። አረለው በማርያም አረለው 15 ደቂቃ ሚዩት አድርጌ ሰምቼህ ትግስት የለውም ትለኛለህ። እኔ በጣም እንደውም እኮ እዚህ ሶሻል ሚዲያ ላይ በትግስት ከሚታወቁ ሰዎች፣ በትህትና ከሚታወቁ፣ ዝቅ ብሎ በመኖር ከሚታወቁ ሰዎች አንዱ እኮ እኔ ነኝ። ትክክል ፓስተር፣ በዚህ ምንም ጥርጥር የለንም። ስለዚህ ለዛ ነገር ተናገር ብዬ ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። ከዛ ደግሞ ስለ ሥላሴ ደግሞ ትለኛለህ። ስለ ሥላሴ ደግሞ ከፈለግ ስለ ሥላሴ ደግሞ ቀጠሮ ተያይዘን በሥላሴ ጉዳይ ላይ እንነጋገር። ቀጠሮን ይዘን ቆይ አዳምጥ፣ መጀመሪያ አዳምጥ። እኔ አሁን አብራራለሁ። ቆይ ስማ፣ ቆይ አዳምጣ፣ እኔን ስማኛ። እኔ እኮ ቆይ ስማ፣ መጀመሪያ እኔ እኮ ከላይ ነው እንጂ ይኸውልህ፣ ስማ፣ አዳምጣ። አይሆንም ምናምን አትበል።
አይሆንም ምናምን ሲጀመር ወላ አዳምጥ ማዳመጥ እኮ ስለማትችል ማዳመጥ አትችልም ችግር እኮ አይሆንም ፓስተር አይሆንም ስላልክ ነው የሚሆነው ዛሬ አይሆንም ስላልክ እኮ የሚመጣ ነገር የለም ቆይ አይሆንም እኮ ስላልክ የሚመጣ ነገር የለም እኮ የሚባል ነገር የለም በነገራችን ላይ እኔም የሚባል ነገር የለም በነገራችን ላይ እኔም የሚባል ነገር የለም እኔም ስፈቅድ ነው ዛሬ ነው የምናወራው እመልስልህ እኔም ደግሞ ዛሬ አላወራም ከዛ በኋላ ዛሬው ነው የምንቀጥለው እኔ እናንተ ምንም ቀጥለው አላወራም ታወራለህ ስታየኝ ይኸውልህ ከላይ ነው ፀጉሬ ሉጫ እንጂ ውስጡ እኮ ድሬድ ነው ምን ማድረግ እንዳለብኝ አውቃለሁ እኔ ውስጡ ለምን ይኸውልህ ድሬድ አይደለም ለምን ሉጫ ሲሆን ውስጡ ሉጫ ይመስላል እንዴ ይመስላል እንዴ ኦኬ ፓስተር ምን እናድርግ መሰለህ ሐሳቡን እኔ አሁን አብራራላለሁ ከዛ በኋላ ምንም ቀጠሮ አያስፈልግም ስለ አብ ስለ ወልድ ስለ መንፈስ ቅዱስም ስለ ትሪኒቲ ዙሪያ ያነሳነውን ሐሳብ በደንብ አድርገን አላነሳንም መጀመሪያ ደረጃ አዳም አላነሳንም አላወራም ከፈለክም ማንም ያስተሰኝ ነኝ አሁን ኖ ይሄማ አሁን እኮ ፎርስ በማድረግ እኮ አይደለም እኮ አንተ ፎርስ በማድረግ እኔ አንድ ነገር ባልተዘጋጀውበት ቆያ ባልተዘጋጀውበት ነገር ላይ ዝም ብዬ አልቀባጠርም እኔ በትላይ ደግሞ በስላሴ ሰፊ የሆነው ፓስተር ቆይ ሰፊ በሆነው ሰፊ በሆነው በስላሴ ጉዳይ ቆያዳም ስላሴ የሚለው ቃል ራሱ እኔ በመከተለው ቤተ እምነት ውስጥ የለም አንተ ለእምነቱ እንግዳ ነህ ፓስተር ሶፊ ለእምነቱ እንግዳ ነህ አይደለም እኛ ቤተ እምነቱ ስላሴ ለመቼም ያው ከኦርቶዶክስ የተወሰደ እንግዳ ነው ወይ አሁን እኔ ጠየቁ ቆይ አሁን እኔ ጠየቁ ጥያቄ ለምሳሌ እኔ ክርስቶስ ለኔ እንግዳ አይደለም እኔ በክርስቶስ አምናለሁ ያነሳውን ሐሳብ አብራራለሁ ድጋሚ ከዛ በኋላ ስለ ትሪኒቲ ደግሞ እናወራለን ለትሪኒቲ አዲስ ነው ፓስተር ሶፊ ስለ ትሪኒቲ ደግሞ ለማውራት አልኩ እኮ ዝም ብዬ በደፈናው አላወራም ተራርስ አይደለም ከባድ ርዕስ ነው ይሄን አዳምጣ ለምን አታደርግ ነገ እንኳን አደረሰ ብራዘር ለመስቀል በዓል ነው እሺ እንኳን አብሮ አደረሰን ያው ቢዘገይም እንኳን አብሮ አደረሰን ሶፊ እቺ ነገር ካረገ ደግሞ በጣም ሶፊ ይኸውልህ ያነሳውን ሐሳብ አሁን እናወራለን ቆይ አዳምጡ ሁላችሁም አዳምጡ ጋይስ ያነሳውን ሐሳብ አሁን ካወራን በኋላ ትምህርተ ሥላሴ ለፓስተር ሶፊ እንግዳ ስላልሆነ ባይዘዌ ፓስተር ሶፊ ስለትትና ነው እንደዚህ የሚያወራው ሲያስተምር ስላላያችሁት ነው እጅግ በጣም እጹብ ድንቅ የሆነ አንደበተ ርቱዕ የሆነ ሰው ነው ስለዚህ ይሄንን አጋጣሚ ደግሞ ተጠቅመን ምን እናደርጋለን መሰላችሁ በጣም በፍቅር ትምህርተ ሥላሴን እናነሳለን ለምን ከተባለ ብዙ ሰው ነገረ ክርስቶስን የሚስተው ትምህርተ ሥላሴ በሚገባ ጠንቅቆ ካለማወቅ ነው ስለዚህ በደንብ አድርገን ትምህርተ ሥላሴን በደንብ አድርገን እናወራበታለን እንደውም አሁን ፓስተር ሶፊ ለብዙ ታይም በጣም ለብዙ ጊዜ ወደ 3 ዓመት ያክል ስንወያይበት የነበረው ሐሳብ ነው ትምህርተ ሥላሴ ስለዚህ እንደውም ለሌሎች ፕሮቴስታንቶችም አሁን እንደ ብርሃን ድንገት ፍንጣቂ ሊሆን የሚችል ሐሳብም ሊያስቀምጥልን ይችላል ስለዚህ እናወራለን እግዚአብሔር አምላክ ይርዳን ፓስተር ሶፊም ከኛ ጋር ነው ስላነሳው ሐሳብ አጠር አድርጌ ሐሳቡን አብራራላችኋለሁ ከዛ በመቀጠል የምናደርገው ምንድነው ገመድ ይዞ መጓጠት እንዳይሆን ትምህርተ ሥላሴ ላይ ባክ እናደርግና ትምህርተ ሥላሴ በመጀመሪያ ምንድነው ለምሳሌ ፈለገ በአብ በወልድ በመንፈስ ቅዱስ ያምናል ወይ እሺ ፓስተር ሶፊስ በአብ በወልድ በመንፈስ ቅዱስ ያምናል ወይ ኦኬ አብ ወልድ መንፈስ ቅዱስ ምን ማለት ነው መጽሐፍ ቅዱስ እንደሚለው ነው ፈለገ የሚያምነው ፓስተር ሶፊስ መጽሐፍ ቅዱስ እንደሚለው ነው የሚያምነው ሶስትነታቸው እንዴት ነው አንድነታቸው እንዴት ነው ፓስተር ሶፊ የሚያምነው ወንድም ፈለገ የሚያምነው መጽሐፍ ቅዱስ የመሰረታለው በደንብ አድርገን በመጽሐፍ ቅዱስ ማስረጃ እያወራን እንሄዳለን ሚዳኘል መጽሐፍ ቅዱስ ይሆናል ማለት ነው ኦኬ መልካም ስለዚህ ፓስተር በዚህ ተስማምተናል ግን አንተ
ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለህ ወደ ስላሴ ትላለህ። ከዛስ አብ ለወልድ ምኑ ነው? ወልድ ደግሞ ለአብ ምኑ ነው? ከዛ ለክርስቶስ ምኑ ነው? ምናምን ብለህ አሁን ይሄ እዛ ውስጥ ምን አስገባ? የጠየቅኩ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለህ ታምናለህ ወይ? በኢየሱስ ላይ ያለ ቆይ ስጠይቅ ቆይ የተለየ ነው ፓስተር አይደለም። አስተምበትም አሁን ያነሳነውን ሐሳብ ነው እያልኩ ያለሁት። ክርስቶስ ግን ከስላሴ የተለየ ነው ፓስተር። ከስላሴ የተለየ ነው ክርስቶስ ወልድ አይደለም እንዴ? ምን ማለት ነው? ለምን የተለየ ነው ብለህ ጠይቃለህ። በጣም ጥሩ። የተጠየቀውን አንተ ኢየሱስ በሚል ኢየሱስን ግሎሪፋይ አድርገህ አውራ። የኢየሱስ ክርስቶስን የአዲስ ኪዳን መካከለኛነት ኢየሱስ ክርስቶስ በአዲስ ኪዳን ብቸኛው መካከለኛ ነው። መንፈስ ቅዱስ እያወራን ነው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እያወራን ምንም። ይሄም ድሬድ ነው ሉጫን ያልኩን ጸጉርን እንዳትነካ። ቆይ አዳምጠኝ። አይደል ያነሳው ሐሳቡን ነው የጠየኩህ። እኔ መልስ የፈለኩት እኔ። አንተ ለምንድን ነው የምትጠይቀው? መልስ የፈለኩት እኔ የጠየኩህን መልስ ለምን አትመልስም? እኔ መልስ ፈልኩ መጀመሪያ መልስ ለመስማት እኮ መልስልሃለሁ። ከዛ በኋላ ግን እኔም የምፈልገው መልስ አለ። ሶፊ አንተ መስማት የምትፈልገው መልስ አለ፣ እኔም ደግሞ መስማት የምፈልገው መልስ አለ። ትመልሳለህ። መስማት የምትፈልገው መልስ ካለ ጠይቀኛ። እኔን ጠይቀኝ። እኔን ስትጠይቀኝ ነው ለእንዲህ አይነት ጉዳይ ጥያቄ አለስተ እኔ የአዲስ ኪዳን መካከለኛ ኢየሱስ ነው ወይ ብቸኛ መካከለኛ እሱ ነው ብለህ ታምናለህ ወይ? እስቲ አብራራ። እኔ ጋም ላሉ አንተ ጋም ላሉ አብራራ። ስለ ስላሴ ትለኛለህ። አብራራለህ አይደል? አላልኩም። አብራራለሁ ያልኩን በደንብ አድርገህ አዳምጥ። አብራራለሁ። ካብራራውልህ በኋላ ግን ብዙ ፕሮቴስታንቶች በነገረ ክርስቶስ ላይ የሚስቱት ትምህርተ ስላሴን ስለ ማይረዱት ወይ ደግሞ ስላልተገነዘቡት ነው ብለን ስለምናምን በትምህርተ ስላሴ ላይ ደግሞ ጥያቄ ጠይቃለሁ። እንድትመልስ አብራራና ላስረዳ። የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ወይ? ኢየሱስን ተናገርና አውራ። ከዛ በኋላ ኢየሱስን አልናገርም አላልኩም። ቆይ ምንድነው ፓስተር እንዴ? ትምህርተ ስላሴ አንተ በአብ በወልድ በመንፈስ ቅዱስ አታምንም እንዴ ፓስተር? አታምንም እንዴ ፓስተር? ስምንተኛ ነው ስጠይቀኝ። አሁን አይደለም ስጠይቅ፣ አሁን ሶስተኛ ነው። በአብ በወልድ በመንፈስ ቅዱስ ታምናለህ ወይስ አታምንም? እሺ ሁለት ስጠይቀኝ ምን አልኩ? ሁለት ጊዜ ስጠይቅ አንደኛውን አምናለሁ ካልከኝ በኋላ ሁለተኛውን ደግሞ እኔ ጸጉሬ ሉጫ ነው ስታየው ከላይ ውስጡ ግን ድሬድ ነው ያልከኝ። ሁለተኛውን ደግሞ ስጠይቅ አሁን ደግሞ አንድ አባባል አለ ከሰማህ ሁለቴ ሰላምታ አንዱ አባባሉ ምን ያደርግልኛል? አየህ አንዴ ስጠይቀኝ አዎ ካልኩ አራቴ ከጠየቀኝ ችግር አለብህ። ቆይ አይደለም በፍጹም እንደውም አልመልስ ያለ ሰው ነው ችግር ያለበት። እኔ በክርስቶስ ጉዳይ እየተነጋገርን አልነበረም? ስለማምነው ነገር ክርስቶስ ከስላሴ የተለየ ነው ወይ ነው? ምን አገባ እሱ? ማን ጠየቀ? እንዴት ነው ማያገባኝ እንዴ? ስለ ኢየሱስ የተጠየቀው የአዲስ ኪዳን መካከለኛ ኢየሱስ ብቸኛ ነው ብለህ ታምናለህ ወይ? አዎ አምናለሁ። አይ አላምንም ብለህ መቀጠል ነው። መልሻለሁ። ቆይ ሲጀመር መልሻለሁ። አባት እግዚአብሔር አሁን በኃይል መጣበታል። ከዛ በኋላ በአብ በወልድ በመንፈስ ቅዱስ መንፈሱን ሁሉ እውቀቱን ሁሉ አሁን ተቆጣጠርኩት። በቃ ኢየሱስ ስል ነገሩን ወደዛ ወደዚህ የሚወስድበት አሁን አይኖቹና ትኩረቱ መንፈሱ በኢየሱስ ላይ እንዲወጣ በጌታ ለለምና ሁላችሁ ሶፊያ ሄዳችሁ ስላሴ ታምናለህ ወይስ አታምንም እያላችሁ ጻፉበት። በቃ ሶፊ እኔ አሁን የጠየቁን ጥያቄ በመጀመሪያ አዳምጠኝ። እንዴ ደምረው ምን እያደረክ ነበር? ደሜ ምንድነው? ተጠቅተህ ተመለስክ። የረጨው ስፒሪት መጥፎ ነው። ፈለገ መመለስ ያለብህ እናቴ። ኦኬ አይ ምን እኔ እኮ ድንገት
ደርሶ ሲመለስ እና አሁን ምን እናደርጋለን መሰላችሁ ጋይስ? ስለ ነገረ ክርስቶስ ወንድማችን ፓስተር ሶፊ አንስቷል። ቅድም መልሰናል፣ አሁንም እንመልሳለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ ደግሞ እናወራለን። ለምንድን ነው የምናወራው? ምክንያቱም አንደኛ ፓስተር ሶፊ እጅግ በጣም የምንወደው እጅግ በጣም የምናከብረው የፕሮቴስታንት ወንድሞቻችን መምህር ነው። ስለዚህ እንደሱ ፖላይት ሆኖ የሚያብራራ ሰው ልናገኝ አንችልም በእውነቱ። ስለዚህ ይሄንን በስነ ስርዓት ላይ ያስረዳን የሚችል የፕሮቴስታንት መምህር ቁጭ እናደርግና በመጽሐፍ ቅዱስ ማስረጃ በትምህርት ምን እናደርግ መሰለህ የኛ ኤቲክሱ ምን አለ መሰለህ ደግሞ ቆይ ልደቱንና እኔ ኤቲክሱ ይቅርብኝ ፓስተር፣ ቆይ ኤቲክሱ ይቅርብኝ ፓስተር፣ ቆይ አንድ ጊዜ እኔ እኮ ከረፍት መመለስ ይኮ ነው። ለምንድን ነው የኛ ያክል ግን የምታስጨው? አሙኝ ነው የገባሁት አይደል ፓስተር? ከረፍት መመለስ ነው። ትምህርተ ሥላሴ ሲባል ሲጀመር ይሄን ያክል ፈርዘርም መሄድ የለብንም። ምክንያቱም ፓስተር ቅድም አንተ እንዳልከው በአብ በወልድ በመንፈስ ቅዱስ ታምናለህ። ክርስቶስ ማለት ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር አብ የባህሪ ልጅ ይሆን። ኦኬ። ስለዚህ ስለ ትሪኒቲ እናወራለን። ፓስተር ሶፊን እናነሳለታለን፣ እንጠይቀዋለን። በመጽሐፍ ቅዱስ የማስረጃ ደግሞ በፍቅር ይመልስልናል። እናመሰግናለን። ፓስተር ሶፊ ተስማምታል አይደል? ኮሜንቱ እንዳለ ታምናለህ ወይስ አታምንም እያሉ ነው። ተስማምታል አይደል? እንቀጥል። ኔትወርክ ነው ፓስተር? ኔትወርክ ነው? ፓስተር በስላሴ ታምናለህ ወይስ አታምንም እያላችሁ ፕሊስ ኮሜንት ላይ ጻፉለት። እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊስ እባካችሁ ጻፉለት ፕሊስ ሁላችሁ። ሁላችሁ ጻፉ ፕሊስ። ፓስተር አንተነው አሳውንም እንትን የሚለው መካከለኛ የሚለውን ብጀምርለት የኢየሱስ ክርስቶስ መካከለኝነት ምንም ችግር የለውም እና እናብራራለታለን፣ እንነግረዋለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ በመጽሐፍ ቅዱስ የማሰብ በነገራችን ላይ እኔ እዚህ ኮሜንት ሴክሽን ላይ በኋላ እድል እሰጣችኋለሁ። አንድ በአንድ ትገባላችሁ። ትምህርተ ሥላሴ እውነት በአብ በወልድ መንፈስ ቅዱስ ማመናችሁ በመጽሐፍ ቅዱስ የማስረጃ የምታስረዱ ፕሮቴስታንቶች ካላችሁ እናወራለን። እውቀት አይደለም ትምህርተ ሥላሴ ለእናንተ በኋላ እኔ አሁን የጠየኩ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ ብዬ ስጠይቅ አንተ ትዘልና ወዴት ትሄዳለህ? ዘለ ሥላሴ ትልኛለህ። እናወራለን። ፓስተር ሶፊ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይስ አይደለም? ባጭሩ በቃ ኢየሱስ ወልድ ነው የቅድም ነገርኩ እኮ ጨረስን። አሁን 10 ጊዜ ትመለሳለህ። ነው ወይንስ አይደለም? ስናወራ ለምንድን ነው እንደዚህ ከበዳችሁ? ቆይ እኔ ለምን እዚህ ክፍል ላይ ስንደርስ ለምንድን ነው ሁሉ ወራጅ ያለ ነው? የሆነ ነገር እየሸተተኝ ነው። ደስ የማይል ነገር እየሸተተኝ ነው። ፓስተር የጣልከውን ነገር ቼክ አድርገው። ከሸተተ የጣልከውን ነገር ቼክ አድርገው። ፈለጋዝናዶስ ያዝ ወጥር ፈለጋዝናዶስ እኔ የሆነ ነገር እየሸተተኝ ነው። እኔ አሁን የጠየኩት ጥያቄ ይላችሁ ቼክ አድርግ። ምን እንደጣልክ ፓስተር ሶፊ ያነሳውን ሐሳብ ቅድም ተመልሷል። አሁንም ሁለተኛ ጊዜ እንመልሳለን። ነገር ግን አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ። በቃ ምንም ስለ ኢየሱስ አውራ። ለምንድን ነው? ቆይ ልንገርህ። ስለ ኢየሱስ አውራ። ስለ ኢየሱስ ክርስቶስ ከሥላሴ የተነጠለ ነው ወይ? ከሥላሴ የተነጠለ ነው ክርስቶስ? ተነጠለ አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ሥላሴ ቀጥሎ እናወራለን። ነው ወይንስ አይደለም? አሁን ስለ ኢየሱስ
ከሶስቱ አንዱ ቅዱስ ከሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ። እኔ ያለው እኮ የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ፣ ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም በቃ እኔ አሁን ይኸውልህ ስለ ሥላሴ አሁን አላወራም ፓስተር። እኔ አሁን በቃ ስለ ሥላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ሥላሴ ሲባል ስናወራ አላወራም። ስለ ሥላሴ የጀመርነው አዳምጣ። ይኸውልህ ደምረው ፍረደው። አንዴ ደምረው ይፍረድ። እኛ ስናወራ ደምረው ፍረደው። ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከሥላሴ አንዱ የሆነው ወልድ። አሁን ምንድነው? እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሐሳብ አለ። ቆይ መጀመሪያ የጀመራችሁበት ሐሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቀዋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ። ችግር የለም አልኩኝ እኮ እሱን እንጨርስ መጀመሪያ። ነገረ ክርስቶስ እስከ ጠዋት ስለማያልቅ አትጠይቀኝ ማለት ነው። በቃ አይዶኑ ይሄንን ሐሳብ ነው ሶፊ አዳው እንዳትረብሽ። በኋላ አሁን እኔ ከቀደም ጀምሮ ቅድመ ሁኔታ ያስቀመጥኩልህ እሱ ነው ሶፊ። በመጀመሪያ ያነሳውን ጥያቄ መልስልሃለሁ። ከጨረስኩ በኋላ እኔ ማብራራቴን ከጨረስኩ በኋላ ወደ ጥያቄ ይገባል። ጥያቄ አለኝ ገና እኮ እኔ ብቻ ነገረ ክርስቶስ ላይ አይደለም ያነሳነው። ነገረ ክርስቶስ ብቻ ጠያቂ ነው አይባልም። አይደለም ትጠይቀኛለህ አንተም ስለ ኢየሱስ ነው። አይሆንም እንደዛ ነው። ስለ ኢየሱስ ነው የምናወራው። እኔ አዳምጥ፣ እጠይቅሃለሁ፣ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ? ስለ ሥላሴ እጠይቅሃለሁ። እኔ ደግሞ አንተን ስለ ሥላሴ እኔ ደግሞ ስለ ኢየሱስ ነው የፈለኩት። አንተ እኮ ስለ ነገረ ክርስቶስ ጠይቀኝ። አይ የለም እኔ ስለ ሥላሴ ነው የምፈልገው አላልኩም። ያንተ ጥያቄ ነገረ ክርስቶስ ስለሆነ ኦኬ። ለምሳሌ ትችላለህ። ኖ አረ ሶፊ ትችላለህ። አረ ፓስተር ሶፊ አረ ትችላለህ። ኖ ማለት ትችላለህ። እችል ነበረ ግን ክርስቲያን ስለሆንኩ ኦርቶዶክስ ስለሆንኩ ግን የጠየቀው ስለ ሥላሴ ተዘጋጅቼ ስለምን ጠየቀው? አንድ ርዕስ ነው የማወራው። አረ አዳምጠኝም ስል መከራ እኔ በፍጹም እኔ ራሱ እንደዚህ ሥላሴ የሚለውን ራሱ መጽሐፍ ቅዱስ ላይ ስለማናት ጥያቄ አልጠየኩም እኮ እኔ ስለ ነገረ ክርስቶስ እናወራለን። ከዛ አንተ ስለ ኢየሱስ ክርስቶስ መካከለኛነት ታወራና ከዛ ደግሞ እኔ ማወራ አሁን አመልስልሃለሁ። ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ሥላሴን እጠይቃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ሥላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቃለሁ። ስለዚህ ፕሮቴስታንቶች ከሆነ ፕሮቴስታንቶች ከሆነ ግራ ያጋቡ ስታገኛቸው ጠይቃቸው አይደል? አንተ ፕሮቴስታንት ነህ አይደል? አይደለም እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድን ነህ አንተ? ወንጌል ክርስቲያን ወንጌላማኝ እኮ የትኛው ፈለገ የሚለን ስማው እንጂ ፈለገ የሚለን መስማት አለበት። አንተ ማን ስለሆንክ ነው ለሱ የምታግዘው? ያባቴ ነው በክርስቶስ። ስለዚህ በቃ ሂዷ ታዲያ ሂዷ አብራችሁ ሂዷ። ለምን ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችንን ለብሰን የምንካፈል ምርጥ ወንድሜ ነው አባት። ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ እኮ ወንጌል አማኝ ነን የሚሉ እኮ በጣም ብዙዎች ናቸው። የኔ ልታውቃለህ አይደል? ቆይ የኔ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ አባል ይሆን እዛው 64 ቤተ እምነት አለ። 64 ቤተ እምነት አለ። አሁን ምንም አሁን ወደ ሌላ እኔ አዳምጠኝ። ወደዛ አትበል። ውስጥ 64 ወደ ጥያቄ
ወደ ጥያቄያችን እዛ ውስጥ ይኸውልህ፣ ቆይ 64 ወደ ሀሳባችን ወደ ሀሳባችን ወደ ሀሳብ አይደለም ወደ ሀሳብ የሚሄደው እንዴ? እምነት ከሌለው ሰው ጋር ማለት እንኖራለን። ቆይ ወደ ኢየሱስ እንሂድ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም የቤተ እምነት አይደለም። ተሳስተሃል። አሳየኝ። እሺ ማስረጃ ላሳየህ ነው። ማስረጃ ላሳየህ። እኔም ላሳየህ። አንዴ ከስሙ ጀምሮ ተሳስተሃል። ቆይ ተሳስተሃል። አሁን ለምን ወደ ኢየሱስ ለምን? እሺ ማስረጃ ላሳየህ። ወደ ኢየሱስ ለምን ሌላ ነገር ለምን ትጀምራለህ እንዴ? በመጀመሪያ እምነትህን ሳናቀን ነው። ምን ወደ ኢየሱስ ቀጥታ እምነትህን ነግረን ወደ ኢየሱስ ቆይ ወደ ኢየሱስ እንሂድ። ወደ ተነሳንበት ቆይ አልፈልግም። በቃ እኔ እሱን ተወው። ወደ ኢየሱስ እንዴ እስቲ ኢየሱስ በቃ ምንድነው? አልተሳሳትክም። ወደ ኢየሱስ እንሂድ። ሐሰተኛውን ነው እውነተኛውን? ወደ ኢየሱስ ቀጥታ። አሁን ጉዳዩ ወደ አዲስ ኪዳን መካከለኛ የሆነውን ወደ ጠየቁ ጥያቄ ወደ ኢየሱስ ሐሰተኛውን ነው ወይስ እውነተኛውን ነው? ወይኔ አሁን በቃ ኧረ እባክህ ፈለገ እባክህ። ቆይ አንድ ጊዜ ላሳየው። ስለ ኢየሱስ ነው የፈለኩት። በቃ ርዕሴ ካውንስልም ርዕሴ አይደለም፣ ጴንጤነትም ርዕሴ አይደለም። እኔ ርዕስ ነው አላልኩኝም። ቆይ እዚህ ጋር አንድ ሰው እምነት ሳይኖረው መጽሐፍ ቅዱስን እኔ ተረድቼዋለሁ፣ ይሄ ትክክል ነው፣ ይሄ ትክክል አይደለም ማለት አይችልም። አንተ ደግሞ ፕሮቴስታንቶች በስላሴ ዙሪያ ሁሉንም ነው የምትለው? አይደለም፣ ሁሉንም ነው አይደለም። በቃ እውነተኛው የሆነው ኢየሱስ ክርስቶስን 64 ቤተ እምነት ነው ብያለሁ አላልኩም? 64 ቤተ እምነት ነው ብያለሁ አላልኩም? አሁን ቅድም ይጠራ በቃ 64 ነው። ወደ አንዱ ኢየሱስ እንሂድ። 64 ብያለሁ ወይንስ አላልኩም? የሆነ ትምህርት ያለው ነገር እናውራ። ምንድነው? ወደ አንዱ ኢየሱስ እናውራ። ምንድነው አንተ ጥያቄ? ምን ፈልገህ? አንድ ጊዜ ፈለገም ማለት ምን የፈለገ ሐሳብ ምን እንደሆነ ወይ ተረዳውና የምትመልስለት ከሆነ ትመልስለታለህ። አዘርዋይዝ አንተ የምትጠይቀውን ጥያቄ ፈለገ የሚመልስልህ ከሆነ እኛ ቁጭ ብለን እንማራለን። ገባ? የፈለገን ሐሳብ ተረዳው። ምንድነው የፈለገን ሐሳብ ተረዳው? ፓስተር ሶፊ ተረድቶታል። ቆይ የኔን ሐሳብ ፓስተር ሶፊ እኔ ምንም አልተረዳሁትም። እኔ ምንም አልገባኝም። ምን ለመናገር ቤተ እምነት የት ነው? የኢትዮጵያ ወንጌል አማኞች ህብረት ካውንስል ውስጥ ነኝ። ስለ ኢየሱስ እናውራ። ድምጼ ይሰማል? ግን የጀመርከውን ሐሳብ ድምጼ ይሰማል? ይሰማል። እሺ ቤተ እምነት የት ነው አልከኝ ሶፊ? እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ እርሱም ሰው የሆነው ክርስቶስ ነው። በመጀመሪያ ስለጠየኩ ነገር በመጀመሪያ ከዛ ምን አለ ሳትመልስ እኮ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ይታርጎኛል ማለት ነው ሶፊ፣ እኔም ታርጋል ማለት ነው። አላረኩም። እኔ ለምን የሚታረጋለሁ? ምን አድርገኝ? ስለዚህ ሳወራ አዳምጠኝ። በመጀመሪያ የጠየቅኩ ጥያቄ ምንድን ነው? ፓስተር ሶፊ ስለጠየቀው ጥያቄ እንድናወራ፣ በተመሳሳይ አንተ ያነሳውን ጥያቄ ከመለስኩልህ በኋላ በትምህርተ ሥላሴ ዙሪያ ደግሞ ትምህርታቸው ግራ ስለሚያጋባ ጥያቄ አነሳለሁ አልኩ። ቤተ እምነቴ ፕሮቴስታንት አይደለም። ስለዚህ እነሱ ቤተ እምነት የኢትዮጵያ ወንጌል ያንተን ሀሳብ ላስወዳው። አሁን ፈለገ እያለ ያለ ምንድን ነው? ከአንተ ጋር ሳወራ የትኛው ዲኖሚኔሽንን ወክለ ነው የምታወራው? በወንጌላውያን አብያተ ክርስቲያናት ውስጥ 62 የተለያየ ዲኖሚኔሽን ያላቸው ቤተክርስቲያኖች አሉ።
አንተ ጴንጤቆስጣል ነህ፣ አርሚኒዝም ነህ፣ ፕሮቴስታንት ነህ ወይም ደግሞ ሉትራን ነህ? ከየትኛው ወገን ነህ አንተ? ይሄ መልስለትና ከዛ በኋላ ዲስከሽናችሁን ቀጥሉ። ከየትኛው ወገን ነህ? ጴንጤቆስጣል ነህ? በመንፈስ ቅዱስ ታምናለህ? አሁን ተረድቻለሁ። በጣም ቆንጆ ሀሳብ ነው ያነሳኸው። እነዚህ ሁሉ ነገር ምን አገባችሁ? ከየትስ ቢሆን ስለ ኢየሱስ እናውራ ነው ካልኩ ምን አገባ? እኔ ኤቲስትም ብሆን ምን አገባ? እኔ ብልህ ቆይ አንድ ብልህ ትቀጥላለህ። ቆይ ይሄን ልበልና ትቀጥላለህ። ፈልይ እኔ የምልህ እኔ ቆይ አንተ ወድ ውስጥ እንትና ገባልህ እንዳልክ ገባልህ ስለ ኢየሱስ እናውራ የሚለው እየተነሳ ነው። ስለሱ እኮ ነው የተነሳ ነው። ስለ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ነው ያወራ ነው። መጀመሪያ ይሄን ሁሉ ሰዓት መተን ከአንድ ሰዓት በኋላ ከሄድ ዲኖሚኔሽን ለምን ጠይቀኝ? ለምንድን ነው? እሺ መልካም፣ ለምን እንደጠየቅኩ ልንገር። አሁን እኔን ደግሞ አዳምጠኝ ሶፊ። አሁን እኔን ታዳምጠኛለህ? ምክንያቱ ስለሆንኩኝ ምክንያቱን አክሴፕት ታደርግና ወደ ሐሳቡ እንገባለን። መልካም። የመጀመሪያው ትልቁ ነገር በትምህርት ስለ ነገረ ክርስቶስ ስናወራ በጣም ብዙ ፕሮቴስታንት ወንድሞቻችን ነገረ ክርስቶስ ላይ ምን ይላሉ ብዬ ጀመርኩልህ። ይስታሉ። ለምን ይስታሉ ብለን ጀመርን? በትምህርተ ሥላሴ ላይ ያላቸው መረዳት በጣም ውስን ስለሆነ ይሄ ግልጽ ነው። ይሄ በጣም ግልጽ ነው። እያንዳንዱ ፕሮቴስታንት ያውቀዋል። በትምህርተ ሥላሴ ላይ ያለው መረዳት በጣም ደካማ ነው። ከመጽሐፍ ቅዱስ እውነት የራቀ ነው። አሁን እሱን ምን አለ አንተ? ለምንድን ነው ወንድም ደካማ ነው የምትለው? ለምን ትላለህ? ወንድም እንደዛ እንዴት አንተ መንፈሳዊ ሰው ነህ? ወንድሞቼን አይደለም። ለምሳሌ ቆይ አንተ እንዴት እንደዚህ ትላለህ? እንዴት እንደዚህ ትናገራለህ? ምሳሌ እኮ ነው የሰጠሁት እንዴ። እንዴት እንዲህ ደካማ እንዴት ትላለህ? ቆይ አዳምጠኝ እንዴ። ስለምን ትላለህ? እሺ አይደለም ፓስተር አይደለም። ስለዚህ እንደዚህ እናደርጋለን። አንተ በርትተህ ከሆነ ያበረታ ጌታ ነው እኮ ያበረታ። መጽሐፍ ቅዱስ ሰው በኃይሉ ችሎታ አይበረታም ይላል። ማንም የቆመ ቢመስለው እንዳይሆን ይጠንቀቅ ይላል። ስለምን አንተ ሌሎች ላይ ተፈርዳለህ? ወንድሞች አዳምጠኝ። እኔ እሺ ተሳስቻለሁ። እሺ እኔን አዳምጠኝ እስኪ ጨርስ አዳምጠኝ። ይሄው በቃ ይሄው እኮ ስለ ኢየሱስ ክርስቶስ መካከለኛነት በሰውነት እኔ እመልስልሃለሁ። ነገር ግን ፕሮቴስታንት የሆኑ ሰዎች የፈለገ ይሁን ቃል አጠቃቀም ላስተካክል፣ በክርስቶስም በትምህርተ ሥላሴም ያምናሉ ብለን አናምንም። እኛ ክርስቲያኖች ደካማ ምናምን የሚለውን ቃል አስተካክለው አያምኑም ብለን እናምናለን። ስለዚህ ምን እናደርጋለን? በተመሳሳይ በትምህርተ ሥላሴ ላይ ደግሞ ለአንተም ጥያቄ እናቀርባለን። አንተ ብቻ ጠያቂ አትሆንም። አንተ ለጠየቀው ጥያቄ ነው እመልሳለሁ። እኔም ደግሞ ለማነሰው ጥያቄ ፓስተርዬ በመጽሐፍ ቅዱስ የማስረጃ ትመልስልኛለህ። ይሄ በሰላም እኔ ግን ያንተን የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ብቸኛ መሆኑን ትነግረኝና የኔን አረዳድ ደግሞ እነግርሃለሁ። ከዛ ደግሞ ስለ ሥላሴ እናወራለን አልኩኝ እኮ። በቃ ይኸው ጀምረናል፣ እንቀጥላለን። ፓስተር ሶፊም የሚያምንበትን ነገር ከነገረን በኋላ ቀጥታ ምን ሄደው ክርስቲያኖች ወደ ጥያቄው ነው። ወደ የትኛው ጥያቄ? ቀድሞ እንዳልነው ወደ ትምህርተ ሥላሴ። እሺ ትምህርተ ሥላሴ ጋር አንሄድም። አትድከም። ትምህርት እንዴ እኔ ትምህርተ ሥላሴ ላይ ነው ጥያቄ የምጠይቅ ልመልስ ስለ አሁን ከእንደገና ጣልቃ ገባሽ። እኔ እንድመልስ አልፈለግም። ትምህርተ ሥላሴ ላይ እኔ ለአንተ ጥያቄ አለ። ትምህርተ ሥላሴ ላይ ታነሳውን ጥያቄ አይደለም። ይኸውልህ ቆይ ስማ አይደል ሶፊ፣ ቆይ አንድ ነገር ልንገር። ትምህርተ ሥላሴ ላይም ልጠይቅ የፈለከው ከዚህ በፊት ቆይ ስማኝ፣ ከዚህ በፊት ከብዙዎች ጋር አውርተንበታል። ቆይ አዳምጣ። ከብዙዎች ጋር ቆይ በቃ አሁን እኔ አሁን ዲያቆን ነህ ብያለሁ። እኔ አይደለሁም። በቃ አንተ ላትሆን እንችላለህ። እኔ ደግሞ ፓስተር ነኝ፣ መጋቢ ነኝ። ስሜ ይናገራል ፓስተር ሶፊ ይላል። በቃ መልሱ ፓስተር ነው ሶፊ። ስለዚህ ፓስተር ነው። ስለዚህ በትምህርተ ሥላሴ ዙሪያ ላይ አንተ የፈለከው ውስጥ ያሉ አማኞችን ወይ አዳምጣ፣ አንዴ አዳምጥ እስኪ። አንተ ሐሳብን ነገር ያንተን ሐሳብ ከዚህ በፊትም እኮ አውርተናል። አንተ አሁን ኩነትን አንስተ ለማውራት ስለፈለክ ሥላሴ ላይ አይደለም ሌላ ምንም ቆይ በፍጹም አዳምጥ። ቆይ ወይ ወደ ቤት ልሂድ እንደ እኔ ትችል
አሁን ቤት አይደለም እንዴ? እኮ ምን ላድርግ? በራሴ ቤት ነው እኮ ሰላም እያሳጣኝ ያለው። ሌላ ከሆነ ቤት ነው እኮ እንዴ? እኔም እኮ በራሴ ቤት እኮ ነው ሰላም እየነሳኝ ያለው። እና ታዲያ ቸርቹ ውስጥ የምታስተምረውን ትምህርት እኮ ነው የምናወራበት። ቆይ አዳምጣ መጀመሪያ። ያንተ ሁለቱ ጓደኞች እኔ ጋር ዲሳይፕል ይማራሉ ወይ ሶስተኛ ሰው መጥተህ ትማራለህ እንዴ? ኧረ ጌታዬ እኔ እንደዚህ በጣም ደክሞኝ በጣም አሞኝ ነው የመጣሁት። እኔ ከገዳም በዚህ አይነት እኔ ራሴ ጉንፋን ሲያንደባልለኝ አንድ ሳምንት ስንደባለል ቆይቼ ነው የተነሳሁት። አንተም ባይለቀ ጥሩ ነው። ምን እናድርግ መሰለህ? ያንተው ነፍሳ እኔ መልሳለሁ። ከመለስኩ በኋላ አንተ እኔ ስለራሴ ቤተ እምነት መናገር ፈልጋለሁ ያልካቸውን ሐሳቦች ታነሳለህ። ከዛ በኋላ በትምህርተ ሥላሴ ዙሪያ እኔ ላንተ ጥያቄ አለኝ። በፍቅር ሁነት ምናምን አይደለምና እኔ ደግሞ ምን ድራሱ እንደሆነ እኔ አልገባኝ። ምንድን ነው ሁነት? እሺ ቆይቶ ግድ የለም። እኔ አሁን ስለ ኢየሱስ መካከለኛነት የአዲስ ኪዳን መካከለኛ ነው ነገረ ኢየሱስን ነገረ ክርስቶስን እናውራ ተባብለናል። እሱን እያወራን ነው። ከጨረስን በኋላ ደግሞ ስለ ሥላሴ ነገረ ሥላሴ ላይ እንገባለን። የፈለከውን ነገር ከዛ እያነሳን እንሄዳለን። ስለዚህ መጀመሪያ ነገረ ክርስቶስ ላይ አስተላልፍ። አንተ ኢየሱስን ማውራት ለምን ቆይ በቃ ዳረኛ ክርስቲያኖች ነን። ሐሰተኛው ኢየሱስ እንጂ ሊከብደን የሚችለው ስሙን መጥራት እውነተኛው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ ይከፈለልን የነፍሳችን ቤዛ እሱንማ ስሙን እንዴት መጥራት እንፈራለን? እኔ አባት ስለ ሐሰተኛው ኢየሱስ ግን ይደብረናል። ያው እኔ ሐሰተኛ ቦታ ላይ የሚጠራውን ኢየሱስ ጠራ ቢባል ቅር ሊለኝ ይችላል። እያንዳንዱ ኦርቶዶክስ ሐሰተኛ የሆነውን ኢየሱስ ስሙን መጥራት ቅር ሊለው ይችላል። እውነተኛውን ጌታ ስጋውን የቆረሰልን ደሙን ያፈሰሰልን የነፍሳችን ቤዛ የሆነውን እንዴ ትምክህታችን እኮ ነው እንዴ ሁላችሁ። አንዴ መጨረሻ አሁን አንተ ብቻ በቃ ስለ ነገረ እንደውም ስለ ነገረ ሥላሴ ነው የምንገባው ከዚህ በኋላ ችግር የለም። ይሄን ጥያቄ ብቻ ያመልስልኝ። ቅድም አንድ በጣም ዋነኛ ነገር ተናገር አልፈለገ አንተ ከተናገርክ የሆነ ወደ ቁም ነገር ድምጣና ምን ብለህ ተናገርክ? የአዲስ ኪዳን መካከለኛ ብቸኛ ሆኖ ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተህ ተናግረሃል። በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል፣ በመለኮት ደግሞ እግዚአብሔር አብ አይደለም። ሳይሆን አዎ አይደለም በለኝና ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለህ። ፍጹም ሰው ፍጹም አምላክ ነው ማለት ኦፍ ኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንል ደግሞ ከሶስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትን ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ ከኢየሱስ ውጪ? ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ። ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? ምን ጥያቄ አለው? ስለ ኢየሱስ አንተ ራስህ ኔሮሎጂ ለምን ትገባለህ? ክርስቶስ አይደለም በቃ ስለ ነገረ ሥላሴ ነው የምንሄደው። በቃ እና ሥላሴን እየጠየቃለህ ስለ ድንግል ማርያም እኮ በቃ እዛ ውስጥ እንገባለን። በቃ ገባን። በቃ ተውኩ እኮ ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገረ ሥላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ እኔ አልፈለኩም አላልኩም። ይሄው እየመለስኩኝ ነው። ቆይ ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተህ የጠየቅበት ነገር ምንድነው? ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው? በጣም አይደል። ለምንድን ነው እንደዛ ያሰብኩት መሰለ? ከማረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተህልኝ አልፈ በቃ ይሄኛውን ርዘግተ ነው ነገረ ሥላሴ ስለፈለክ እዛ ላይ እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም። ሁለት መልስ መልሰልሃለሁ። የመጀመሪያው ነገር ወደ ትምህርተ ሥላሴ ነው የምንገባው። ቆይ ሁላችሁም አዳምጡ፣ ጸጥበል እናዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ያልኩት
ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ እያሉ ይሄ በራሱ ክርስቲያኖች አስምሩበት። ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ ዊኮልን በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለም። አምላክነት በመሞት ባለመሞት በማረግ ባለማረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለ ካስማ ያጸናው እርሱ ነው። በአካል ሶስት በመለኮት አንድ ይሆናል። ኦኬ ስለ ድንግል ማርያም ማረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል ፓስተር ሶፊ? አሁን ለምን ጠይቀኛለህ? ነው የጠየኩኝ ጥያቄ ማስረጃ አምጣልልህም። ታምናለህ ወይስ አታምንም ነው የጠየኩ ሶፊ። የምን ማስረጃ ነው የጠየኩ? መልስ ጥያቄ በጥያቄ ደምጠ እኔ እኮ ነው የምታወራኝ ያለው። እኔ ፈለጋ አትሊስት 10 ዓመት ስጠይቅ ነው የኖርኩት። እኔ 10 ዓመት ነው ስጠይቅ የኖርኩት። አዳምጠኝ። ድንግል ማርያም ሞታለች ብለህ ታምናለህ ወይስ አታምንም እኮ እምነትን እኮ ነው የጠየኩ። የኔን እምነት ያንተ እምነት? አዎ የጎረቤትን ሳይሆን ያንተ ወንጌል አማኝ ነው የጎረቤት ካልመለስክልኝ እኔ እንጃ። ድንግል ማርያም ምንድነው እምነት አልከኝ? ወንጌል አማኝ ነኝ አልኩ ወይንስ አታምንም አይደል? በዚህ ጉዳይ ላይ ያለህን እምነት ነው የጠየኩህ። አሁን እኔ ከመለኮት ጋር አያይዘ ያነሳው ሐሳብ የእሷን እርገት ነው። በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አይ አንተ የትኛው ነው? አንተ ይኸውልህ እሺ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴትም አንሄድም ፓስተር። ወደዛ ሐሳብ ወደ ቀኝ ወደ ግራ ወደ አዲስ ኪዳን መካከለኛ ኢየሱስ መሆኑ ሳጨርስ እኔ ቤትም አንሄድም። ቆይ አንተም ቆይ እኔ አልጀመርኩም አልጨረስኩም። ኖ ቆይ 14 ሐሳብ ስታነሳ 14 ሐሳብ ላይ እኔ እስካሁን አንድ ያላወራሁም ሰው ይታዘብ። ይሄው ይታዘብ። አንድ ጊዜ ፕሊስ። አሁን 14 ጥያቄ ሲነሳ ትልቅ ቃቅ ያለው አንተ ጋር ይመስላችኋል ሰዎች ይደነጋገራሉ። ስለዚህ እኔ ሐቁን አልፈልግም። አንተ ጋር ይሁን እኔ እኮ አሁን ይሁን ሐቀኛ ለመሆን አይደለም። መጽሐፍ ቅዱስ እንደዚህ ላይ አፈር ነህና ወደ አፈር ትመለሳለህ። አፈር ነህ ወደ አፈር ትመለሳለህ። መቻልኩኝ እኔ እምነ በረድነ መቻልኩኝ እኔ አንተ ጠጠርነ መቻልኩኝ ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? እንደዚህ እናድርግ። አንድ ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለህ ታምናለህ? ወደ ተነሳንበት ሐሳብ እንሂድና ፓስተር እባክህ ሁለት ገራልኝ ተብሎ ሁለት ዘፋ አይወጣም። ስለዚህ ጥያቄውን ትመልሳለህ፣ አብረን እንቀጥላለን። አንተን የተጠየቀው ለማለት መልስም መጀመሪያ ጋር ደምረህ እኔ እኮ የሚያንገበግበኝ ነገር እያወራን ድንግል ማርያምን አነሳ። ስለዚህ ስመልስልህ ደግሞ ጥፍ ብለህ ደግሞ ሌላ ቦታ ትሄዳለህ። ፓስተር የያዝነውን እኔ እኮ የሚያንገበግበኝ ነገር እኮ ነው ይሄ። ለምንድን ነው የሚያንገበግብህ? በለኝ። ምንድነው? ውሃ ጠጣበት። ቡርቴ የለችም፣ ውሃ ጠጣበት ፓስተር። እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም? ፓስተር መጽሐፍ ቅዱስ ታምናለህ? እኔ የሚያንገበግበኝ ነገር አንድ ነገር ልንገርህ። ታምናለህ ወይስ አታምንም? መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል። አውቆ የተኛ ቢቀሰቅሱት አይሰማም፣ ችግር የለውም። ከአፈር የተሰራ ሁሉ ወደ አፈር ገብቷል። በዚህ ዙሪያ አሁን እኔ ቤቴ ሐሳብ ሰጣለሁ። ጥያቄ ካለ ፓስተር እናና እንወያያለን። እሺ አይደል? እኔ አሁን የአዲስ ኪዳን ብቸኛ እንደ ወዴት ወጣ? እኛ ክርስቲያኖች ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ውጪ የምናመልከው አንድም አምላክ የለም። የእኛ አምላክ እግዚአብሔር በአካል 3 በመለኮት አንድ ነው። ኦኬ፣ በአካል 3 በመለኮት አንድ ነው። ሶስትነቱ
አንድነቱን ማይከፋፍል አንድነቱ ሶስትነቱን ማይጠቀልል ኃያል የሆነ አምላክ አለ። በዚህ አምላካችን ላይ አራተኛም ደርበን አምልከን አናቅ። ፍጡር በእኛ ቤተክርስቲያን ተመልኮ አያውቅም። ድንግል ማርያም የክርስቶስ እናት ናት ብለን እናስተምራለን እንጂ አምላክ ናት አንልም። አረጋለች ብለው ክርስቲያኖች ስለሚያምኑ ይሄ ኮንሰፕት ድንግል ማርያምን አምላክ ያደርጋታል። ኦኬ እሺ፣ አምላክ ያደርጋታል ብለው የሚያምኑ ሰዎች እንደው ኖሩን በልና አሁን ለምሳሌ ወንድማችን ፓስተር ሶፊ ስላመነ ድንግል ማርያም ሞታለች ወይንስ አልሞተችም? በዚህ ዙሪያ ላይ ፕሮቴስታንት ወንድሞቻችን ያላችሁ ሐሳብ ያላችሁ አመለካከት ምንድን ነው? ኦፍ ኮርስ ሞታለች ብላችሁ ነው የምታምኑት። ድንግል ማርያም ሞታለች የሚለውን ሐሳብ በደንብ አስምሩበት። ያልሞቱ ፍጡራን አሉ ወይንስ የሉም? ለምሳሌ ከሰው ወገን የሆኑ በእግዚአብሔር ኃይል በእግዚአብሔር እርዳታ ሞት ያልነካቸው ጻድቃን የሉም ወይ? ነቢያት የሉም? ለምሳሌ ያክል ኤልያስ ሞት አልነካውም። ምን ማለት ነው? በሞት አልሞተም። ክርስቶስ ሞቷል። የማይሞቱ አምላክ ሞትን ሞቷል። ስለኛ ኃጢአት፣ ስለኛ በደል ኤልያስ አልሞተምና የክርስቶስን ክብር ነካ ማለት ነው? ወይም ደግሞ ከአምላክ በላይ ሆነ ማለት ነው? አይደለም። እንዲህ አይነት በጣም የልጅ አስተሳሰቦችን በመጽሐፍ ቅዱስ ላይ ባናራምድ ጥሩ ነው። ክርስቲያኖች ኤልያስ አልሞተም ማለት ሌላ ሐሳብ ነው። ኤልያስ አልሞተም የሚል ሐሳብን ግን ይዞ አይ ኤልያስ ከአምላክ በልጧል። አያችሁ? ኦኬ ኢየሱስ ክርስቶስ አምላክ ነው ብላችሁ አይደል የምታምኑት? እና ኢየሱስ ክርስቶስ ሞቶ ኤልያስ አልሞተም፣ ስለዚህ ኤልያስ ይበልጣል ማለት ነው የሚል ሰው ካለ ያ ሰው በጣም ሞኝ ነው። አምላክነት ሲጀመር መስፈርት የለውም። እኛ ክርስቲያኖች ለአምላካችን ለእግዚአብሔር መስፈርት አውጥተንለት አይደለም እናመልከው። ይልቁኑ እሱ ባወጣልን መስፈርት ነው ታዘን የምንመላለሰው። ለምሳሌ እኛ ክርስቲያኖች አምላካችን የማይበላ ነው አጉል ከፍ እናደርጋለን ብለን ለአምላካችን መስፈርት አንወጣም። የማይበላ የማይጠጣ የማይተኛ የማይለብስ ምናምን አንልም። የምናምነው ምንድን ነው? እርሱ የሚሳነው ነገር እንደሌለ ነው። እግዚአብሔር የማይታይ ነው። ከድንግል ማርያም በስጋ ተወልጄ ገለጣለሁ ማለቱን ግን እናምናለን። ምክንያቱም እርሱ ሁሉን ቻይ ነው። በአይን የማይታይ የማይደሰስ የማይጨበጥ ረቂቅ ነው። ኃያል ነው። ኃያል የሆኑ አምላክ ቃሉን ግን እናምናለን፣ ሁሉን ስለሚችል ማለት ነው። ከዛ ውጭ ግን ለአምላክነት መስፈርት አይወጣም። በዚህ ዙሪያ ላይ ፕሮቴስታንት ወንድሞቻችን እንደው ብዙ ባተሳሳቱ ደስ ይለኛል። ለማንኛውም በጣም ብዙ ሐሳቦችን አንድ ጊዜ ሳንረጋግጥ ፕሮቴስታንት ወንድሞች ካላችሁ በትምህርተ ሥላሴ ዙሪያ ትንሽ እንደው በፍቅር የተወሰኑ ሐሳቦችን ከእናንተ ጋር እናወራለን። እሺ ፕሮቴስታንት ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። ከዛ በፊት ሁላችሁም እንዴት አላችሁ? ረዥም ጊዜ ተጠፋፍተናል። እንግዲህ ወደ ጻድቃኔ ማርያም ሄደን ነበረ። እናታችን ጻድቃኔ ማርያም ደጅ ደርሰን ረድኤት በረከት አግኝተን የተመለስ ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ሌሎችም የበረከት ቦታዎች መሄድ የምትፈልጉ ክርስቲያኖች አብራችሁን እንድትሄዱ በሉል እግዚአብሔር ስም ጠይቃለን። እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞች ብቻ እሺ፣ ለእናንተ ብቻ የተወሰነች ታይም እድል እሰጣለሁ። የተወሰነች ታይም በትምህርተ ሥላሴ ዙሪያ እድል እሰጣችኋለሁ። በትምህርተ ሥላሴ ዙሪያ ኦኬ። እሺ ተፈጸመ የሚል አካውንት አንዳንዶቻችሁ የአባታችሁ ቤት ይመስላችኋል ስትገቡ። እሺ ተፈጸመ የሚል አካውንት ሰላም ነው። እንደምን አለ መስገን ማንን በል ስምህን ያው በተፈጸመ ብትይዘው ይሻላል እንግዲህ ከይቅርታ ጋር። እሺ ምንም ችግር የለውም። እሺ ወንድማችን ከየት ቤተ እምነት ነው የመጣው? ከሙሉ ወንጌል ቤተክርስቲያን። ከሙሉ ወንጌል በጣም ጥሩ። በአብ በወልድ በመንፈስ ቅዱስ ታምናለህ? ግጥም አድርጌ። እሺ ደስ ይላል። እሺ ምንም ችግር የለም። እሺ ስለ ትሪኒቲ እሺ 2 ደቂቃ ውሰድና እሺ ሙሉ ወንጌል ምን ታምናለች? ሙሉ ወንጌል ቤተክርስቲያን ምን ብላ ታስተምራለች? በትሪኒቲ ዙሪያ እሺ እንራራለን።
እንግዲህ የአብ የወልድ የመንፈስ ቅዱስ ምንነት ወይ ማንነት ብለን ስንገልጸው የሥራ ድርሻ ይመስለኛል። እግዚአብሔር በሶስት አንድነት ያለ አካል ለምሳሌ አብ ስንመለከተው በአካል ወልድን አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም። ነገር ግን በሶስትነት አንድነት ግን ይዘን በአስተምህሮታችን እንደዛ ይዘነዋል። ማለት አብ ወልድ አይደለም ማለት ወልድ አይደለም ማለት ሳይሆን በአካል አካላዊ አካል ብለን የምንለው ወይም ደግሞ እንደሚባለው ይሄ ቦዲ ወይ ደግሞ ሰውነት አካል ብለን ሳይሆን አብ ወልድ አይደለም ስንል የወልድን አብን ተክቶ በአካል የሚሰራ ሳይሆን በባህሪ አንድ አይነት አሰራር ሲኖራቸው በአካል ሶስትነታቸውን ግን የምንገልጽበት ነው እና የሥራ ድርሻቸውን ነው የሚያሳየው በሶስትነታቸው እንጂ አብ አንድ እንደሆነ እግዚአብሔር አንድ እንደሆነ እናምናለን። ትንሽ ግልጽ አይደለም? አይ የተወሰኑ ነገሮችን አንስተን እናወራለን። ግን አንተ ማብራራት የምትፈልገው ነገር ካለ ሙሉ ወንጌል ቤተክርስቲያን በትምህርተ ሥላሴ ዙሪያ ነው እነዛን ሐሳቦች አንስታ ማብራራት ትችላለህ። እኔም እሰማሃለሁ። ባይዘዌ የኦርቶዶክስ እምነት አስተምህሮ በሥላሴ ላይ ያላቸው አስተምህሮት እኔ ጋራዋለሁ። ምክንያቱም እኔ ብዙ ጊዜ የአብ የወልድ የመንፈስ ቅዱስ ሥላሴ ትሪኒቲ አስተምህሮት የሙሉ ወንጌል አስተምህሮት ጋር ልዩነት አለው ብዙ ብዬ አላምንም። ምክንያቱም አለ ብዬ ከብዙ ወንድሞች ጋር ተነጋግሬያለሁ። ከቤተሰቦቼ ጋር ካሉ የሚማሩ ሰዎችም አሉ። እንደዚህ ግን የሙሉ ወንጌል አስተምህሮትና የፕሮቴስታንት እምነት አስተምህሮት ልዩነት አለው ብዬ አላምንም። አንተ ብትለኝ ብታወራልኝ እኔ የማወራልህ ነገር ለምታወራልኝ ነው ማስበው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ብንል አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ተብለን የተማርነውና ያ የሥራ ድርሻቸው ግን ዋናው ነገር በአብና በወልድ በመንፈስ ቅዱስ ሶስት አምላክ አለን ብለን አናምንም። አንድ አምላክ ነው ያለው። በባህሪው ሁሉም የተወራረሱ ናቸው። ግን ዋናው ስራቸው ግን የሥራ ድርሻቸው ለመለየት ተብሎ የተቀመጠ እንዳለ ነው እንግዲህ እኛ የምናውቀው። ምክንያቱም አብ በእኔ እንዳለ እኔ በሱ እንዳለው ስለሚል ኢየሱስ ክርስቶስ ዋናው ትልቁ እግዚአብሔራዊ ማንነት ግን አላቸው። ሶስቱም አምላካዊ መለኮታዊ ነገር አላቸው። የሥራ ድርሻቸውን እንዳሉ ነው እንግዲህ የተረዳሁት እኔ። እስኪ በደንብ ግልጽ እንዲሆን ምን እናደርግ መሰለ፣ የተወሰኑ ሀሳቦችን እናንሳ። ኦኬ፣ አብ ወልድ መንፈስ ቅዱስ ሶስትነታቸው በምንድን ነው? ሶስትነታቸው በአካል ሶስት ናቸው። ለምሳሌ አብ የራሱ የሆነ ፐርሰን አለው ማለት አካል አለው። ወልድ ደግሞ የራሱ የሆነ አካል አለው ማለት አብ የምወደው ልጄ ሲል ፐርሰን ነው። ወልድ ደግሞ በምድር ሳለ በመጣበት አንድ ፐርሰን ነው። መንፈስ ቅዱስም ፐርሰን ነው። ግን የተለያዩ የሆነ ሐሳብ ይዘው አይደለም። ለምሳሌ መጽሐፍ ቅዱስ ከአንተ አካል ብንወስድ የእጅህ አካል ይሰራል። አይን እያየ የአፍንጫ ክፍል ነኝ እንደማይል እርግጠኛ ነኝ። እኔ በዛ ነው የተረዳሁት። ምክንያቱም አፍንጫ የማሽተት አቅም ቢኖረው አይን ደግሞ የማየት እንደዚህ ጆሮ የመስማት እንደዚህ አይነት መረዳት ነው የተረዳሁት። ምክንያቱም ከአንድ ፐርሰን ላይ ሆነው በአንድ አምላክ መለኮት በሚሆነው እግዚአብሔራዊ መለኮት በሚሆነው ነገር ላይ የሆነ አምላካዊ ለምሳሌ እንዴት ብዬ ነው የምነግርህ? ያው ትንሽ ይሄ ጠለቅ ያለ ነገር ስለሆነ እንዲሁ በመንፈሳዊ ነገር ሲገባህ ነው እንጂ አንዳንድ ጊዜ እንዴት ሶስት አካል አላቸው ብላችሁ ለማምለክ በሚለው ነገር ላይ አልስማማም። እኛ
በሶስትነታቸው አንድነታቸው የምንለው አጠር ያለውን ጥያቄ አጠር አድርገን እየመለስን እንሂድ፣ ሰውን እንዳናሰለች። ድጋሚ ልጀምር። በአብ በወልድ በመንፈስ ቅዱስ አምናለሁ ወንድማችን። እኔ ያው በደንብ ነው የማምነው። በጣም ጥሩ። እሺ የእግዚአብሔር ሶስትነት በምንድን ነው? አጠር እስኪ። የእግዚአብሔር ሶስትነት ማለት እግዚአብሔር ኦኬ፣ እግዚአብሔር ስንት ነው? ወይም ደግሞ ስላሴ ስንት ነው? ስላሴ የሚባለው ሶስትነት ነው። ሶስት አይነት መለኮታዊ አሰራር ስላለው ነው እግዚአብሔር ብለን የምንለው። ለምሳሌ የእግዚአብሔር ስም ለሰዎች ባደረገው ወይም በነበረው ግንኙነት ኤሎሄ ይሉታል፣ አዶናይ ይሉታል፣ ያህዌ ሲሉት ነበረ። አጠር እያደረግን ነው። እንደኔ እግዚአብሔር ሶስት ነው? እግዚአብሔር አንድ ነው። እግዚአብሔር አንድ ነው። አንደኛ አንድ ነው እግዚአብሔር። ኦኬ፣ ሶስትነት አንድ አምላክ አለ። ሶስትነት አለው ወይስ የለውም? አለው እንጂ በሶስትነቱ እኮ ነው የሚተጋገርን ያለ። አንድነቱ በምንድን ነው? አንድነቱ ማለት እግዚአብሔር የሚባለው ይሄ በፈጣሪነቱ ፈጣሪ አምላኩ አንድ እንደሆነ ይታወቃል አይደል? ፈጣሪ የሚባለው አምላክ አለ። አምላክ የሚባለው መለኮት የሚባለው አንድ። በዚህ አጠር እያደረገን እንድንሄድ ፕሊዝ፣ አጠር እያደረገን እንድንሄድ። አንድነቱ በምንድን ነው? በዚህ ነው ወይም ደግሞ ከአንድ በላይ ከሆነ በዚህ ነው ይበሉኝ ፕሊዝ። አንድነቱ እንግዲህ እግዚአብሔር እንግዲህ ዘፍጥረት አንድ ላይ ብንመለከተው ሰውን በአምሳያችን እንደ ምሳሌያችን እንፍጠር ካለ በኋላ እግዚአብሔር ፈጠረ ነው የሚለው አይደለም? ፈጠሩ አይደለም። በፈጣሪነቱ አንድ እንደሆነ እናምናለን። በጣም ጥሩ። በቃ ይኸው በፈጣሪነቱ አንድ ነው። እሺ ሌላስ አለ? አይ ሌላ ምን እንግዲህ ሌላ ትልቁ ነገር እኔ የምነግርህ እኔ ሰው ነኝ። ሶስትነቱ በምንድን ነው? ሰው ስለሆንኩኝ እኔን የፈጠረኝ አንድ እግዚአብሔር ስለሆነ። እሺ ሶስትነቱ በምንድን ነው? አንድ ጊዜ አንድነቱ በሌላ ያለው ይስል የለም ብለውኛል። በቃ በመፍጠር አንድ ነው። እሺ ሶስትነቱስ በምንድን ነው? ሶስትነቱማ በባህሪው ነዋ። እሺ እስቲ ሶስትነቱ በባህሪ ነው ብለውኛል። እስቲ በባህሪ ያለውን ሶስትነት እስቲ እንገሩኝ። ወልድ ለምሳሌ ምንድን ነው ብለን ስናስብ ወልድ የእግዚአብሔር ልጅ ነው የምንለው አይደለም? እሺ ልጅ ነው ብለን በኢትዮጵያ ኦርቶዶክስም በእኛም እናምናለን። ልጅ በመሆኑ ልጅ ደግሞ ልጅነቱ እንዴት መጣ፣ እንዴት ሆነ፣ በምን አይነት መንገድ ልጅ ሆኖ መጣ፣ እሱ መጽሐፍ ቅዱሳዊ ዕውቀትም የለንም። እግዚአብሔር የምወደው ልጄ ብሎ ደንግጎታል፣ ወልድን ማለት ነው። ስለዚህ በምድር ሳለን ኢየሱስ ክርስቶስ ስለኛ ሲል ከዘላለም በፊት የነበረ አምላክነቱን እንዳለ ብናውቅም ማለት ነው። ስለዚህ የእግዚአብሔር እጆች ስራ የጌታችን የመድኃኒታችን ኢየሱስ ክርስቶስ እኛም ልጆች ማነው ተሰርተናል። በእጁ የተሰራን ሰዎች ነን በጌታ በኢየሱስ ማለት ነው። ይቅርታ አንድ ጊዜ አጠር እያደረገ እንድንሄድ የእግዚአብሔር ባህሪ ስንል ምን እያልን ነው? የእግዚአብሔር ባህሪ ማለት እንግዲህ ምን ማለት ነው? የእግዚአብሔር ባህሪ አንደኛ ባህሪ ብለን የምንለው እኛ የእግዚአብሔር ባህሪን እንድናውቀው ከተቀመጠልን ውጪ የእግዚአብሔርን ባህሪ ምንድነው ብለን ልንመረምረው አይገባም። እግዚአብሔር ሁሉን አዋቂ፣ ሁሉን ቻይ፣ ሁሉን ሰሪ ነው። አንድ ጊዜ ቆይ፣ ይቅርታ ፕሮፋይል ላይ ያሉት የእርሶ ልጆች ናቸው? አዎ። እሺ በጣም ደስ ይላል። ልጆቹን እግዚአብሔር በጸጋ ያሳድግሎት። ዛሬ አርብ ነው እና ሰኞ በዚህ ርዕስ ላይቭ እገባለሁ ከፕሮቴስታንት ወንድሞቼ ጋር ለማውራት እና ምን እናደርግ መሰሉት? እርሶ የሙሉ ወንጌል አማኝ ኖት። ስለዚህ በሚያምኑበት ቤተ እምነት
በትምህርተ ሥላሴ ዙሪያ በመጽሐፍ ቅዱስ የማስረጃ እኛ ፕሮቴስታንቶች ልናነሳ የምንችላቸው ሀሳቦች ምንድን ናቸው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ስንል ምን እያልን ነው? ምን ማለት ነው የሚለውን ሀሳብ በአጠቃላይ ከተወሰኑ መምህራኖች ጋር ይነጋገሩና እኔ ቤት ያሉ ሞዴሬተሮች አሁን ፎሎ ያደርጎታል እና ሰኞ ከቀን 4 ሰዓት ጀምሮ ላይቭ እገባለሁ እና እንደው በአክብሮትና በፍቅር ልጋብዞትና በዛን ቀን መጥተው በተሻለ መልኩ በደንብ ብንወያይ ምን ይመስሎታል? እኔ ደስ ይለኛል። እኔ ለእውቀት የገባኝ እስከዛሬም እንግዲህ የመጣሁበትን በኦርቶዶክስን ቤተክርስቲያን ማለት ትምህርቱንም ማቀው አሁንም ሳቀው ብዙም እዚህ ላይ ለውጥም የተደረገ አይመስለኝም በዚህ ጉዳይ ላይ። ለዛም ስለሆነ ነው እኔ ተምሬ በዚህኛው አንድ አይነት ነው ትምህርቱ። ለዛ ብዬ ነው ብዙም ልዩነት አላየሁበትም። እንግዲህ ልዩነት አለው ካሉኝ አላውቅም። ኦርቶዶክስ ነበሩ ከዚህ ቀደም? እኔ ነበርኩኝ። አዎ። ምን ያክል ጊዜ ሆኖት ፕሮቴስታንት ከሆኑ? አሁን ወደ 23 ዓመቴ ነው። 23 ዓመት ሆኖት? በስመ አብ። ኦኬ። ለምንድን ነበር ፕሮቴስታንት የሆኑት? ኦርቶዶክስ እያሉ የትኛውን ሀሳብ ነው ቤተክርስቲያን አታስተምር ብለው ነው እርሶ ፕሮቴስታንት የሆኑት? አይ ብዙ ትምህርቶቹ ያው ጥያቄዎች እዚህ አሁን ላይ እንግዲህ ብዙ ወይ በግል ካልሆነ በስተቀር እንጂ ማብራሪያ ብዙ ነገሮች ናቸው። ከመጽሐፍ ቅዱስ እውቀት እናነብ ብዙ ጥያቄዎችን ያኔ የጠየቅባቸው ጥያቄዎች መልስን ባለማግኘታችን ነው። ዞሮ ዞሮ አሁን እንግዲህ በዚህ ሰዓታችን ሰዓታት ውስጥ እንግዲህ ምን አይነት ሐሳብ ላይ ጥያቄ ኖሮት ፕሮቴስታንት ሆኑ? ቆይ ምን አይነት ሐሳብ ላይ ጥያቄ ጠየቁ? ኦርቶዶክስ ነበሩ። ከዛ የትኛው ትምህርት ፕሮቴስታንት እንዲሆኑ አደረጉት? እሱ ያው የጌታችን ኢየሱስ ክርስቶስ ትምህርት ላይ ነው እኮ። የጌታችን ኢየሱስ ክርስቶስ ትምህርት ላይ በትምህርተ ሥላሴ ዙሪያ ስለ ቤተክርስቲያኒቱ ትምህርት ምን ያክል አውቀው ነው ትምህርተ ሥላሴ ላይ እርሶ ጋር የተጋቡት? በመጀመሪያ ትምህርተ ሥላሴ ላይ ለምሳሌ ኦርቶዶክስ ቤተክርስቲያን በዚህ ተሳስታለች፣ ለዛ ነው እኔ ፕሮቴስታንት የሆንኩት የሚሉበት ትምህርት አለ እንዴ? በጣም ብዙ በትምህርተ ሥላሴ ዙሪያ። እሺ እስቲ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን ቅድም ተናገርን እኮ በትምህርተ ሥላሴ ላይ ትምህርት እኔ ብዙ ልዩነት አላየሁኝም። በኢየሱስ ክርስቶስ ላይ ግን ያለ ሁኔታ ብዙ ነገሮች ላይ ጸጥ ያለ ነገር ይታይ ነበር በእኛ ጊዜ። እኛ ኢየሱስ ክርስቶስ መጽሐፍ ቅዱስን ስናነብ በነበረበት ጊዜ ብዙ ዕውቀትም አልነበረኝም። አሁን እንግዲህ ቤተክርስቲያን ገመሰሉት ሐሳቡ እየሰፋ ስለሚል ምንም ችግር የለም። እግዚአብሔር የሰኞ ሰው ይበልንና ሰኞ ለምን ከኦርቶዶክስ ቤተክርስቲያን እንደወጡ እንግዲህ የዛሬ 23 ዓመት ማለት ቀላል አይደለም። በእርግጥ አንዳንድ ጊዜ ሰዎች እንደርሶ ምን ይላሉ መሰሎት፣ ጠይቀን ጥያቄውን መልስ ስናጣ የተለያዩ አይነት አክሽኖችን ወሰድን ምናምን አይነት ነገር ይናገራሉ። ቤተክርስቲያን 3 አይነት አገልግሎት አላት። ቅኔ፣ ማህሌት፣ ቅዳሴና ስብከትና ሰባኪያን ወንጌልን መጠየቅ ያለብንን ጥያቄ ቅዳሴያኑን ሄደን መጠየቅ ላይ መልሱልን ይችላሉ። ምክንያቱም ቅዱስ ጳውሎስ እንደተናገረው የመንፈስ ቅዱስ ስጦቶች ልዩ ልዩ ናቸው፣ መንፈስ ቅዱስ ግን አንድ ነው እና የመንፈስ ቅዱስ ስጦቶች የተለያዩ ናቸው። ለአንዳንዱ ማስተማር፣ ለአንዳንዱ መዘመር፣ ለአንዳንዱ መጸለይ፣ ለአንዳንዱ ድውይ መፈወስ የተለያዩ ጸጋን እግዚአብሔር አምላክ ይሰጣል እና የማስተማር ጸጋ የሌለው ሰው ጋር ሄደን ለምሳሌ ጸሎት የማድረግ ጸጋ ያለውን ሰው ብቻ ይሄ ጋር ሄደን እንደ አንድ ጥያቄ ጠይቀ ነው ለጊዜው ያ ሰው እንደ ወንጌላዊያን ሆኖ ስላልመለሰልን የቤተክርስቲያን ትምህርት እዚህ ጋር በቃ ተሳስቷል በሚል አካሄድ በጣም ብዙዎች ወርቋል። በጣም የሚገርሙት ነገር እና እንደው እርሶ ቢፈቅዱልንና ሰኞ ቀን 4 ሰዓት ጀምሮ ላይቭ ስትሪም አለን። ሰኞ ቀን 4 ሰዓት እርሶም ሰዓት ሳያረፍዱ ቢመጡ እና እንደ አዲስ ከዛሬ 23 ዓመት በፊት ሳያቋት የሄዱባትን እናቶ ቤተክርስቲያንን ከእንደገና ብናስተዋውቁ ከእንደገና ቢያዩዋት። ምክንያቱም አንድ ሰው ከጨለማ ወደ ብርሃን ተሸጋገር ያለው ብሎ ትምህርተ ሥላሴን በዚህ ልክ ግራ ሊጋባበት አይገባም ነበር። አንድ ሰው አይ ኦርቶዶክስ ነበር አሁን ፕሮቴስታንት ነኝ ካለ በኋላ በዚህ ልክ በመጽሐፍ ቅዱስ ኮንሰፕቶች ዙሪያ በሚነሱ ሐሳቦች ዙሪያ በዚህ ልክ ግራ መጋባት ሊታይበት አይገባም ነበር። ግን አሁን ቢሆንም እኛ ዓላማችን ትከሻ ለትከሻ መለካካት አይደለም። እዚህ ጋር የገባው ሰው የዋላ አዋቂ ነው፣
ያው እዚህ ጋር ደግሞ የገባው ሰው አዋቂ ነው ምናምን ለማለት አይደለም። እሳቤው እርሶ የተሳሳቱት ሐሳብ እንዳለ እናምናለን። ያንን ሐሳብ ደግሞ በመጽሐፍ ቅዱስ ማስረጃ ለእርሶ ማሳየት ነው። ስለዚህ ምን እናደርግ? ሰኞ 4 ሰዓት 2 የቤት ስራ ለእርሶ ውስጥ እኔ ቤት ያላችሁ ሞዴሬተሮች ይህንን አካውንት ፎሎ አድርጉና ሰኞ 4 ሰዓት ላይ ስገባ ሼር አድርጉላቸው። አንደኛው በትምህርተ ሥላሴ ዙሪያ ፕሮቴስታንት የሆኑ አገልጋዮችን በአጠቃላይ ጠይቀው በመጽሐፍ ቅዱስ ማስረጃ ለኦርቶዶክሳውያን ጋር ስንወያይ ምን አይነት ሐሳቦችን ባነሳ መልካም ነው ብለው ጠይቀው ይምጡ። እኛ ቁጭ ብለን እንሰሞታለን። አንደኛ እሱን ያደርጉ። ሁለተኛው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ እርሶ። ለዛም ይመስለኛል ከዛሬ 23 ዓመት በፊት ፕሮቴስታንት የሆኑት። ስለዚህ ከዛሬ 23 ዓመት በፊት ፕሮቴስታንት የሆኑባቸውን ትምህርቶች በአጠቃላይ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። ኦርቶዶክስ እንዲህ ብላ ታስተምራለች። እኔ ኦርቶዶክስ እያለሁ ኦርቶዶክስ እንዲህ ብላ ታስተምር ነበር። ግን ለምሳሌ እዚህ ጋር ግን መጽሐፍ ቅዱስ እንዲህ ይላል፣ እዚህ ክፍል ላይ መጽሐፍ ቅዱስ እንደዚህ ይላል፣ ኦርቶዶክስ ቤተክርስቲያን ግን እንዲህ ብላ ታስተምራለች የሚሉትን ሐሳብ በአጠቃላይ ዝግጁ ሆነው ሰኞ እንገናኝ። ሰኞ በመጽሐፍ ቅዱስ ማስረጃዎች በፍቅር እናወራለን። እሺ ወንድሜ፣ እሺ አመሰግናለሁ። እሺ ኦኬ። ለምን መሰላችሁ? እኔም በጣም እየደከመኝ ስለሆነ በጣም ብዙ ፈርዘር ሳንሄድ እንደዚሁ በቃ እንትን በል ብዬ ነው። ሰኞ 4 ሰዓት ሁላችሁ እንዳትቀሩ። እሺ ሁላችሁ እንዳትቀሩ። ሌላው አብራችሁን ጻድቃን ሄዳችሁ የነበራችሁት ወንድሞች በጣም ነው የምወዳችሁ። ድምፄ ተዘግቶ ነው የመጣሁት። በነገራችን ላይ በጣም ጉንፋን ታምሜ በጣም ታምሜ ነው የመጣሁት። በጣም ድካም ላይ ነኝ እና የተወሰኑ ቀናቶችን አረፌ ሰኞ እገባለሁ ነበር ያልኩት። እንደ አጋጣሚ ሆኖ ዛሬ ተገናኘን የኔ ተወዳጆች። ሰኞ እንደ እግዚአብሔር መልካም ፈቃድ እንገናኛለን ሁላችንም። እሺ ሰኞ ቀን 4 ሰዓት ላይ እንደ እግዚአብሔር